ጀማው እዚህም ላይ ሁለተኛ ወጣን እዚህም ላይ እኔ ይሄ ሁለት ቁጥር እዚህ ጋር ቂቅ ነው ያለኝ። ቂቅ ማለት እንዴት እንዳስጠላኝ እናንተ ሁለት ቁጥር እንዲያስጠላል ምን ነው እንዴ? ብሩኖ ፈርናንዴስ የዓመቱ የእግር ኳስ ጸሐፊያን ማህበር ምርጥ ተጫዋች ተብሎ ተመረጠ። እሺ ሁለተኛ ላይ ዴክለር ራይስ ቢቀርበትስ ባይወዳደር ምን ይሰራለታል? በቃ ለስተጡት ነው ሐሳባችሁ። ታውት በቃ ይቀርበት። ራይስ እንደምንም ብሎ በቃ ሻምፒዮንስ ሊግ ፕሪሚየር ሊግ ላይ እናድርግና ባሎን ዶር ይበላል። እዚህ ላይ ለምንድነው ሁለተኛ እንዲወጣ መታረጉት? ባታወዳደሩትስ? ይብላው ጸሐፊ የሚመረጠው ደራሲ የሚመረጠው እኔ ለምን የሰፈሩ አካባቢ ሰዎች ተሰባስበው አይመርጡት? አይመለከተንም። ለምንድን ነው ይሄ ሁለተኛ የምታስወጡ? ለምንድን ነው? አረ እኔ ሁለት ቁጥር ምንድነው የሚሻለኝ? ጌታዬው አራንሳው ወይኔ ከቁጥሮች ላይ ቢወጣስ የሁለት ቁጥር ጀማው የምሬን ነው የምላችሁ። ኡፍ አረ ትልቅ ትራውማ እየፈጠረብን ነው የሁለት ቁጥር። ይሄ ሁለት ቁጥር ላይ የሆነ ነገር ማድረግ አለብን ጀማው፣ የሆነ ነገር ማድረግ አለብን በቃ። እንዴት ነው ደግሞ የመረጡት? ሲጀምር ከትርፌ ቤት ተጫዋች ጋር እኮ መወዳደር አያስፈልግም። እንደሚያሸንፍ ይታወቃል። የምሬን ነው የምላችሁ በቃ። ላይክ አድርጉ። የውስጥ ወሬ እንደሚጠቁመው ከሆነ ብሩኖ ፈርናንዴዝ ኤል ማግኒፊኮ ፕሌየር ኦፍ ዘ ሲዝን ተመርጧል። አናውንስ አልተደረገም እንጂ ተመርጧል እየተባለ ነው። ወይኔ አባቴ! ጆርናሊስቶችና ጸሐፊዎች እንደሚመርጡ እንደ ባለንዶር ባቅ ኖሮማ እኔ እንዴት ገባህ አይደለ? አሽቃንስ የአርሴ ጠላት ተረዳኝ አይደለ? ግን ሀቅ ለማውራት ማኑ ይገባዋል ካልከኝ ይገባዋል። በደንብ አድርጎ ነው የሚገባው። ተረዳኝ አይደለ? ምክንያቱም ዩናይትድ ሲያሸንፍ ሁሌ በብሩኖ ምክንያት ነው። እና ዘንድሮ አርሰናልን፣ ማን ሲቲን፣ ሊቨርፑልን ደርሶ መልስ፣ ቸልሲን ኦልሬዲ ያሸንፎታል ደርሶ መልስ፣ ቶተንሃምን አንድ የተበቀለው አንድ ያቻ። ስለ ቢግ ፋይቭ ከራሱ ውጪ ሁላችንንም ቢያንስ አንዳንዴ ቀጥቶናልና ሁሉም ላይ የብሩኖ እጅ አለበት። ስለዛ ይገባዋል። ገባለ? ችግሩ ግን ምን እንደሆነ ልንገርሽ ፓፓውቴ፣ ችግሩ ምን እንደሆነ ልንገርሽ። ብሩኖ ይሄንን ካሸነፈ በኋላ ድሮ ከሚበልጣቸው ተጫዋቾች እንጂ እንደ አዲስ የሆነ ተጫዋች ይበልጣል እንዳትል፣ ማንንም አይበልጥም። ገባርና አሁንም ማንንም አይበልጥም። ድሮ የሚበልጣቸውን ይበልጣል። ሌጀንዶች ምናምን ነገር ማምጣት ደቅ እንዳታርገው አንተ አድክም የሆንክ ሰውዬ ማለት ነው። መጀመሪያ ከሩኒ ጋር አወዳድረው። ከሩኒ የበለጠ ሌጀንድ ነው። ከዛላ ታላላቀ ሲኮርኩሙ ልክ ትገባለህ ማለት ነው። የሚችል ተጫዋች ነው። አንተስ ታካብድለት ነው የምታካብድለት ደረጃ የሚያስገምት ነው። ምን ተረዳኝ አይደለ? ይገባሻል። ዴክለር ራይስ ሁለተኛ ወጣ። እኛ ባለንዶር ነው የምንበላው። ፕሌየር ኦፍ ዘ ይር ትላለን። ዱቄት የነገርኳት ነገር አርሰናል የመጀመሪያ ፍቅሬ እንደነበረና ሁሌም እንደሚሆን ነው ይላል ይህ ሰውዬ። አርሰናልን መደገፍ ክለባችንን መደገፍ ቀላል ሆኖ አያውቅም። ተሰድበናል፣ ተዘልፈናል። ይህንን ክለብ ስለደገፍን ምንም አታውቁም፣ የትም አትደርሱም ተብለናል። ተጫዋቾቻችን መልሶ ለእናንተ አይገባችሁም እስከሚሉት ሰዓት ድረስ። ይሄ ግን እኛ ክለባችን እንዳንደግፍ አላረገንም፣ አላስቆመንም። አርሰናል ዛሬ ሲያሸንፍ ማለት ሙሉ ሳምንቱን እኔ ሲጨፍር ማለት ነው። አርሰናል ዛሬ ተሸነፈ ማለት ደግሞ ታውቁታላችሁ፣ ሁለት ሳምንቱን ሳዘን ነው። ክለባችን በጣም የሚገርም ቦታ ላይ ይገኛል። ቀጣዮቹን 4 ጨዋታ የሚያሸንፍ ከሆነ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ማሳካት ይችላል። ያ ደግሞ ለክለባችን አዲስ ታሪክ ነው። ታዲያ እነዚህ የቀሯቸውን ትንሽ ደረጃዎች መወጣት የሚችል ከሆነ ይሄ ክለብ ብቻ ወይንም እነዚህ ተጫዋቾች ብቻ ሳይሆን ይሄ ደጋፊ ራሱ ታሪካዊ ሆኖ ነው የሚቀረው። ማን ፕሪሚየር ሊጉ ላይ 3 ከባባድ አደገኛ የፍጻሜ ጨዋታዎችን ካረግን በኋላ ቡዳፔስት ላይ ሌላ የፍጻሜ ጨዋታ ይጠብቀናል። የሆነ ሰዓት ላይ ህልም ይመስል የነበረውን ቦታ ላይ ለመድረስ በጣም ትንሽ ጊዜዎች ብቻ ነው የቀሩን። ሙሉ አመቱን ሙሉ ህይወታችን ይህን ክለብ እንደደገፍ ነው እነዚህን 4 ጨዋታዎችም የይበልጥ እንደግፈዋለን። ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር ከሞን ዩ ገነርስ ይመቻችሁ። ራያ ማለት ነው ዋን ኦፍ ዘ ቤስት ጎል ኪፐርስ ፕሪሚየር ሊግ ካዩ በረኞች መካከል አንዱ ነው። በጣም ምርጥ ከሚባሉት ማለት ነው። እኔ ስላችሁ ይሄ ኮመን አርሰናል ደጋፊ እንደሚባለው የሳካን ከሜሲ ጋር እንደሚያወዳድሩት ሳይሆን የምር ሌጂቲሜትሊ ማለት ነው እዛ ኮንቨርሴሽን ውስጥ መግባት ያለበት ሰው ነው ይሄ ሰውዬ። በዚህ ዓመት ማለትም 2025/26 ሲዝን ላይ ኦልሬዲ የፕሪሚየር ሊግ ጎልደን ግሎቭ መብላቱን አረጋግጦታል። ሌሎቹ በረኞች ቢደርሱ ራሱ ከዚህ በኋላ ያለውን ክሊን ሺት ቢጠብቁ ራሱ የደርሱበት የአውሮፓ ቻምፒየንስ ሊግ ጎልደን ግሎቭን መውሰዱን እንግዲህ ጀለስ አረጋግጧል ማለት ነው። በአሁኑ 9 ፕሪሚየር ሊግ ላይ ብቻ ማለት ነው 3 ጨዋታ እየቀረ 17 ክሊን ሺት አለው። ቻምፒየንስ ሊግ ላይ ደግሞ ገና ሳያልቅ ውድድሩ 9 ክሊን ሺት አለው። እዚህ ዓመት ቻምፒየንስ ሊግ ላይ የገባበት 6 ጎል ብቻ ነው። አስቡት። አርሰናል ኢዝ ዘ ሊስት ኮንሲደር ያደረገው ጎሎች ማለት ነው ቻምፒየንስ ሊግ እና ይሄ ሰውዬ የምር በቃ አርሰናል ሰክሰስፉል ከሆነ ይሄ ዓመት በጣም ቶፕ 3 ለአርሰናል ይሄ ያለው አይደል? የአርሰናል የዓመቱ ምርጥ ተጫዋቾች 3ቱ ከሚባሉት ውስጥ አንዱ ዴቪድ ራያ ነው። እህቶቻችን በር ላይ እኛ ኳስ ተጫውተን ምናምን ልንገባ ስንል ትልልቆቹ የሚሆኑ ትንንሾቹ እህቶቻችን ከአብሮ አደጎቻቸው ቆመው ወሬ ያወራሉ። ወንድምሽ እንደዚህ እንትንሽ እንደዚህ ምናምን ይባባል። እስኪ ቢያችሁ ወሬኛ ምን ስራ እንደፈት ቀጥይ ምናምን ዝም ብለሽ ሱዚ ምናምን አትጮቺ ምናምን ወይ እንላለን። አሁን የዘንድሮ ወንድ በየድራፍት ቤቱ በየካፌው የሆነች ኬትም ፈልጦ ያመጣት የሆነች ነገር ብልጭልጭ ነገሮች እጁ ላይ ያሉ ወሬ
እንዴ አፍ ላይ ምንድን ያለው? አፍ ላይ የሴት ነገር ነው እንዴ ያለው? ወንድ ልጅ ላይ አያምርም። እኔን ከፈለከኝ በግል መተ ወንድነትን አሳይተኝ መሄድ በግል የፈለክ እኔ ጋር ከዚህ በኋላ መተ ማንም ወንድ ነኝ ባይ ስለ ወንድ ልጅ ካወራህ እማቀው ሰው ከሆነ የነገርከኝ ቀጥታ ነው የምደውልለት። ክርስቶስ አይለመነኝ እኔ ይኸው ክርስቶስ አይለመነኝ ቀጥታ ሰውየው ጋር ነው የምደውል። እማላቀው ሰው ከሆነ ራሱ ድንገት እንደኔ ሶሻል ሚዲያ ላይ የሚሰራ ከሆነ ቀጥታ እጽፍለታለሁ። እመነኝ ውይ በቃ አጥፍታው ዝም ብዬ መሄድ አይደለም እነግረዋለሁ። እከሌ የሚባል ግለሰብ እንደዚህ አድርጓል፣ ምንድነው ችግር ፍታ ብዬ ነው የምነግረው። እኔ ጋር መተህ ወሬ እንዳታወራ። ወንድ ልጅ ሁን፣ አትሽለጥለጥ። ወንድነት ማለት የሚኖር ህይወት እንጂ ዝም ብሎ ይሄ በወሬ በምናምን አይደለም፣ የሚኖር ነው። ወንድነት ማለት የሚኖር ነው። ወንዱን ኮፒ ሊንክ ሼር አድርጋችሁ አርሱላቸው። አፋቸው ላይ የሴት ነገር ያለባቸው ነገር ላኩላቸው። የሴት ነገር ስል ሴትን ንቄ አይደለም። የሴት ነገር የሚገባው ይገባዋል። ንገሯቸው። እኔ ጋር መተህ አፍህን አላግጋለሁ በልና አላግግልሃለሁ። ኮፒ ሊንክ ሼር አድርጋ አድርስላቸው። ለነዚህ ቀዳዶች፣ ለነዚህ እባቦች አድርሱላቸው። ዘንድሮም ዋንጫውን እንበለዋለን። እያንዳንዱ ተውሳከን እናጠፋለን ከምድር ላይ። የኔ አርሰናል ፎሎ እንደረግ። ከአምስቱ ሶስቱን ብቻ እንዲያደርግ ነው የምፈልገው ብሬንፎርድ። ይህንን የሚያደርግ ከሆነ እመኑኝ ነጥብ ያስጥለዋል ማንቸስተር ሲቲን። ስለዚህ ጨዋታ አስቀድመን በዚህ ቪዲዮ የተወሰነ ነገር እናወራለን። እናንተ ኮፒ ሊንክ ሪፖስት እያደረጋችሁ ፎሎ እያደረጋችሁ 50 ሺህ ድንገባ የተወሰነ ነው የቀረን ሰዎች። ስለዚህ ፎሎ ያላደረጋችሁ ፎሎ እያደረጋችሁ ማለት ነው። ኦፍ ኮርስ ማንቸስተር ሲቲ የዚህ ጨዋታ አሸናፊ ሊሆን እንደሚችል ብዙዎቻችን እንገምታለን። ካለፉት 15 ጨዋታዎች በሜዳ ያደረጋቸው ሁሉንም አሸንፏል ማንቸስተር ሲቲ። ሶ ይሄንንም ኢታር ላይ ነው የሚጫወተው። የሚያሸንፍ ቅድመ ግምት የሚሰጠው ለማንቸስተር ሲቲ እንደሆነ ግልጽ ነው። ነገር ግን እነዚህ 5 ነገሮችን ብሬንፎርዶች የሚያደርጉ ከሆነ በተለይ 3ቱን የሚያደርጉ ከሆነ በትክክል ምናልባትም ነጥብ ያስጥሉታል ብዬ አስባለሁ። እነዚህን 5 ነገሮች ከኔ ጋር እናያለን ማለት ነው። የመጀመሪያውና ዋነኛው ፎርሜሽን ነው። በአምስት ተከላካይ መጫወት አለባቸው ብዬ ነው ማስበው ብሬንፎርዶች ይህን ጨዋታ ለማሸነፍ። ለምን ካለን የሼርኪን እንቅስቃሴ ለመግታት። ሼርኪ እንግዲህ በጣም ማጂሻን የሆነ ተጫዋች እንደሆነ እናውቃለን ሁላችንም። ነገር ግን የሱ ማጂክ ያለው በሃፍ ስፔስ ነው። እዚህ ሃፍ ስፔስ ላይ ደግሞ ተጨማሪ አንድ ሰው የምታቆሙበት ከሆነ ጥሩ አይሆንም ለሱ ማለት ነው። ማለት እንቅስቃሴውን ይገድብበታል ብዬ አስባለሁ። በሌላም በኩል ደግሞ የነ ሃላንድን እንቅስቃሴ ዲፕ በሚሆንበት ሰዓት በጣም እንደሚቸገር በብዙ ጨዋታዎች ላይ አይተናል። ስለዚህ በጣም ናሮ የሆነ በተከላካዩና በአማካኙ ያለው የጋፕ ማለት ነው በጣም ናሮ የሆነ 5-3-2 ፎርሜሽን የሚጫወቱ ከሆነ ለማንቸስተር ሲቲ በጣም ከባድ ይሆንበታል ብዬ አስባለሁ። ሁለተኛውና ደግሞ ዋነኛው ነገር በካውንተር አታክ ማንቸስተር ሲቲን ነጥብ ማስጣል ይችላሉ። ካውንተር አታክ ምክንያቱም ሮድሪ የለም መሀል ላይ። ሮድሪ የሚሰለፍ ከሆነ የምናየው ይሆናል። ነገር ግን ሮድሪ የማይሰለፍ ከሆነ ግን ልክ እንደ ኤቨርተኑ ጨዋታና እንደ ሌሎች ጨዋታዎች ሮድሪ ሳይኖር እንደሚሆነው ማንቸስተር ሲቲ ማለት ነው በካውንተር አታክ ማንቸስተር ሲቲን ጉድ መስራት ይችላሉ እያስባሉ። ሶስተኛው ነገር ደግሞ ትልቁ ዋነኛው ነገር የብሬንፎርድ ጠንካራ የሆነ ጎን ነው። እሱም ሴት ፒስ እና የእጅ ውርወራ። እንግዲህ ብሬንፎርድ በአጠቃላይ የግብ ሙከራ ከሞከረባቸው ስታቶች ማለት ነው 35% የተመዘገበው ከቆመ ኳስ ነው። ያም ማለት በቆመ ኳስ እጅግ አደገኛ የሆነ ቡድን እንደሆነ ግልጽ ነው። ስለዚህ ከካውንተር አታክ የሚመጣውን አደጋ ሜንቴን እያደረጉ የቆመ ኳስን ግን በደንብ ማንቸስተር ሲቲ ላይ መጠቀም አለባቸው ብዬ አስባለሁ። ሌላው አራተኛው ነገር ደግሞ የማንቸስተር ሲቲ የተከላካይ ክፍል መረበሽ ነው ወይም ደግሞ ስቴብል ያለ መሆን ጉዳይ አለበት። እነ ጊሄ ኩሳኖቭ ጥሩ አይደሉም። ስለዚህ ያንን ደግሞ ቲያጎና እንደ ዳምስጋርድ የመሳሰሉ ተጫዋቾች እየተናበቡ መበጥበጥ ይችላሉ ብዬ አስባለሁ በረጃጅም ኳሶች በካውንተር አታክ ማለት ነው። አምስተኛውና ዋነኛው ነገር ደግሞ ምንድን መሰላችሁ? ኮሚኒኬሽን ነው። እርስ በርስ መናበብ መግባባት አለባቸው። በተለይ የተከላካይ ክፍሉ ላይ ያሉ ተጫዋቾች በተቻላቸው አቅም መናበብ አለባቸው። ምክንያቱም ማንቸስተር ሲቲ በጣም ፍሉድ ነው ፊት ለፊት ያሉ ተጫዋቾች ላይ
የትኛው አጥቂ የትኛው 10 ቁጥር የትኛው 8 ቁጥር እንደሆነ ራሱ ያስቸግራቸዋል። የትኛው ጎል ሙከራ ሊያደርግ እንደሚችል በጣም አስቸጋሪ የሆነ ቡድን ነው። ስለዚህ ኮሚኒኬሽን ግድ ነው። ስለዚህ እነዚህን 5 ነገሮች ቢያንስ 3ቱን የሚያደርጉ ከሆነ ብሬንትፎርድ ነጥብ አስጥሎ ይወጣል ብዬ አስባለሁ። እናንተ ኮፕሊንግ፣ ሪፖስት፣ ሀሳባችሁን ኮሜንት ላይ ፎሎ እያደረጋችሁ ሰላም ነው። ሚኮ ስፐርስ ይላል። እስቲ እንስማት። ይሄን ቪዲዮ ለአርሰናል ደጋፊዎች አድርሱልኝ። የአርሰናል ደጋፊዎች በጣም ይቅርታ፣ ከልቤ ነው የምነግራችሁ። በጣም ይቅርታ። እሁድ ከውስጤ ነው የምደግፋችሁ፣ ከውስጤ ገነርስ። እኔ ምን እንደምመኝ ታውቃለህ? እኔ ሚኪ ስፐርስን ድጋፍ አልፈልግም። እኔ የምፈልገው ነገ ሲቲ በብራንትፎርድ ይሸነፍ፣ ከዛ በኋላ አርሰናል ለዌስትሃም ይቀቅለት፣ ይሸነፍለት። 2 ጊዜ እንበቀላቸው። የዛሬ 2 ዓመቱን በቀል ጆን ሶንግሚን የሰራን በቀል እንበቀላቸው። ዌስትሃም ያሸንፈን፣ ብራንትፎርድ መጀመሪያ ግን ሲቲን ያሸንፍልን። እኛ የሚኮ ስፐርስን ድጋፍ አንፈልግም። ሰማሽ? የታላቁና የገናናው ክለብ የማንቸስተር ዩናይትድ ደጋፊዎች፣ ይሄ ሰውዬ የዓመቱን ሙሉ የሚበላው እሱ ነው። ፉትቦል ራይተር ወይም ደግሞ የፉትቦል ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች በመባል ተመርጧል። በቃ አሁን የፕሪሚየር ሊጉ ጠብቁ፣ እንዲሁም ሌሎች ሽልማቶቹንም ጠብቁ። የምሬ ነው የምላችሁ። ኮፒ ሊንክ አድርጉት። ኧረ ቲክቶክ የሌለ የማይሆን ሙድ እያራመደ ነው ጋይስ። በደንብ ኮፒ ሊንክ። ማን ወደ ልምምድ ብቻ እንደተመለሰ ተመልከትልኝ ሀቢቢ። ሚኬል ሜሪኖ በአለ በጣም ነው ደስ የሚለው። ከስንት ጊዜ በኋላ በምታዩት መልኩ እንግዲህ ወደ ልምምድ እንደተመለሰ ፎቶዎች እየወጡ እሱም ኢንስታግራሙ ላይ ፖስት አድርጓቸዋል። ማን እሱም በማጣታችን ብዙ ጉዳቶች ገጥመውናል፣ ታስታውሳላችሁ ባለፉት ታይም ላይ ማለት ነውና የቁርጥ ቀን ደራሻችን ነበርና ፋይናሊ መመለሱ በጣም ደስ ይላል። ላይክ ለኛ እንኳን ፕሪሚየር ሊጉ ላይ ባያገዝ ምናልባት ፋይናል ቻምፒየንስ ሊጉ ላይ ሊኖር ይችላል። ከዛ በላይ ደግሞ ወርልድ ካፕ ላይ ይኖራል እና በጣም ደስ የሚል ነገር ነው። አሁን ደግሞ ዝም ብለሽ አንቺ ቲምበሯ ብቅ በይ፣ እንደዚህ አይነት ፎቶ አሳየን፣ እኛ ሌላ ምንም ነገር አንፈልግም ሀቢቢ። በዚሁ አጋጣሚ እግር ኳስ የምታዩበት አፕሊኬሽን የምትፈልጉ ከሆነና በዛ ላይ እስከ 80 ሺህ ብር የሚያሸልሙ ሌሎች እንትኖች አሉ። ቴሌግራም ቻናላችን ላይ ከች በሉ። ቲፕስ 1910 ብላችሁ ከች ማለት ትችላላችሁ።